ይህ ታሪክ እጅግ ያስገርማል። ሰው ከህልሙ ተቃራኒ ሲኖር፣ በብዙ መከራ ሲያልፍ፣ በገዛ ወንድሞቹ ሲሸጥ እና በሐሰት ተወንጅሎ ወደ ወህኒ ሲወርድ ያሳየናል። በብዙ ክስተቶች የተሞላ እጅግ ልብ የሚይዝ ታሪክ ነው። የዚህ ታሪክ ባለቤት ዮሴፍ ይባላል። ስሙን እግዚአብሔር ቀይሮለት እስራኤል ተብሎ የተጠራው ያዕቆብ 12 ወንዶች ልጆች ነበሩት። እነዚህንም ልጆች ከ4 ሴቶች ነበር የወለዳቸው። እነዚህም ሴቶች 2ቱ ሚስቶቹ፣ ሌሎች 2ቱ ደግሞ የሚስቶቹ አገልጋዮች ነበሩ። ዮሴፍ ደግሞ ያዕቆብ አንደኛ በእርጅና፣ ሁለተኛ ደግሞ በጣም ከሚወዳት ራሔል ከምትባለው ሚስቱ የወለደው ልጅ ነበር። ይኖሩም የነበረው ከነዓን በሚባል ምድር ነበር። ዮሴፍ የ17 ዓመት ወጣት በነበረበት ጊዜ ከአባቱ ሚስቶች ከባላና ከዘለፋ ከተወለዱት ወንድሞቹ ጋር የአባቱን በጎችና ፍየሎች ይጠብቅ ነበር። እርሱም ስለ ወንድሞቹ ድርጊት ለአባቱ መጥፎ ወሬ ይዞለት መጣ። እስራኤል ዮሴፍን በስተርጅናው ስለወለደው ከልጆቹ ሁሉ አብልጦ ይወደው ነበር። በኅብረ ቀለማት ያጌጠ እጀ ጠባብም አደረገለት። ወንድሞቹም አባታቸው ከእነርሱ አብልጦ የሚወደው መሆኑን ሲያዩ ዮሴፍን ጠሉት። በቅን አንደበትም ሊያናገሩት አልቻሉም። ዮሴፍ ሕልም አለመ። ሕልሙንም ለወንድሞቹ ሲነግራቸው የባሰ ጠሉት። እርሱም እንዲህ አላቸው፣ ያየሁትን ሕልም ልንገራችሁ፣ አድምጡኝ። እኛ ሁላችን በእርሻ ውስጥ ነዶ እናስር ነበር። የእኔ ነዶ በድንገት ተነስታ ቀጥ ብላ ቆመች። የእናንተም ነዶዎች ዙሪያዋን ከበው ለእኔ ነዶ ሰገዱላት አላቸው። ወንድሞቹም ለካስ በላያችን ለመንገሥ ታስባለህና ለመሆኑ አንተ እኛን ልትገዛ ነው አሉት። ስለ ሕልሙና ስለ ተናገረው ቃል ከፊት ይልቅ ጠሉት። እንደገናም ሌላ ሕልም አለመ። ለወንድሞቹም እነሆ ሌላ ሕልም አለምኩ፣ ፀሐይና ጨረቃ 11 ከዋክብትም ሲሰግዱልኝ አየሁ ብሎ ነገራቸው። ሕልሙን ለአባቱና ለወንድሞቹ በነገራቸው ጊዜ አባቱ ይህ ያየከው ሕልም ምንድን ነው? እኔና እናትህ ወንድሞችህም በፊትህ ወደ ምድር ተጎንብሰን በእርግጥ ልንሰግድልህ ነው ሲል ገሠጸው። ወንድሞቹ ቀኑበት፣ አባቱ ግን ነገሩን በልቡ ያዘው። ከዚህም በኋላ የዮሴፍ ወንድሞች የአባታቸውን በጎችና ፍየሎች ለማሰማራት ወደ ሴኬም አካባቢ ሄዱ። ያዕቆብም ዮሴፍን እንደምታውቀው ወንድሞች መንጎቹን በሴኬም አካባቢ አሰማርተዋል፣ በል ተነስ፣ ወደ እነርሱ ልላክህ አለው። ዮሴፍም ይሁን እሺ አለው። ያዕቆብም ሄደ፣ ወንድሞችህም መንጎቹም ደህና መሆናቸውን አይተ ወሬያቸውን አምጣልኝ አለው። ከኬብሮንም ሸለቆ ወደ ሴኬም ላከው። ዮሴፍም ሴኬም በደረሰ ጊዜ ሜዳ ላይ ወዲያ ወዲህ ሲባዝን አንድ ሰው አግኝቶት ምን እየፈለክ ነው ሲል ጠየቀው። ዮሴፍም ወንድሞቼን እየፈለግኳቸው ነው፣ መንጎቻቸውን የት እንዳሰማሩ ልትነግረኝ ትችላለህ አለው። ሰውየውም ከዚህ ሄደዋል፣ ደግሞም ወደ ዶታይን እንሂድ ሲሉ ሰምቻቸዋለሁ አለው። ከዚያም ዮሴፍ ወንድሞቹን ፍለጋ ሄደ። ዶታይን አቅራቢያም አገኛቸው። ወንድሞቹም ዮሴፍ ወደ እነርሱ ሲመጣ በሩቅ አዩት። ወደ ነበሩበትም ስፍራ ከመድረሱ በፊት ሊገድሉት ተማከሩ። እነርሱም ያ ሕልም አላሚ መጣ፣ ኑ እንግደለውና ከጉድጓዶቹ በአንዱ ውስጥ እንጣለው፣ ከዚያም ክፉ አውሬ ነጥቆ በላው እንላለን፣ እስቲ ሕልሞቹ ሲፈጸሙ እናያለን ተባባሉ። ከወንድሞቹ መካከል የሆነው ሮቤል ግን ይህን ምክር ሲሰማ ከእጃቸው ሊያድነው ፈለገ። እንዲህም አለ፣ ሕይወቱ በእጃችን አትለፍ፣ የሰው ደም አታፍስሱ፣ እዚህ ምድረ በዳ ጉድጓድ ውስጥ ጣሉት እንጂ እጃችሁን አታንሱበት። ሮቤል ይህን ያለው ሕይወቱን ከእጃቸው አትርፎ ወደ አባቱ ሊመልሰው አስቦ ነበር። ዮሴፍ ወደ ወንድሞቹ እንደደረሰ የለበሳትን በኅብረ ቀለማት ያጌጠች እጀ ጠባቡን ገፈፉት። ይዘውም ወደ ጉድጓድ ጣሉት። ጉድጓዱም ውሃ የሌለበት ደረቅ ነበር። ከዚያም እነርሱ ምግባቸውን ለመብላት ተቀመጡ። አሻግረው ሲመለከቱም ከገለዓድ የሚመጡ እስማኤላውያን ነጋዴዎች የግመል ጓዝ አዩ። ነጋዴዎቹ ሽቶ፣ በለሳን፣ ከርቤ በግመሎቻቸው ጭነው ወደ ግብፅ የሚወርዱ ነበሩ።
ይሁዳም ወንድሞቹን እንዲህ አላቸው፣ ወንድማችንን መግደልና አሟሟቱን መደበቅ ምን ይጠቅመናል? ከዚህ ይልቅ ለእስማኤላውያን ነጋዴዎች እንሽጠው፣ እጃችንን ግን በእርሱ ላይ አናንሳ። ምንም ቢሆን ወንድማችን ሥጋችን ነው አላቸው። ወንድሞቹም በሐሳቡ ተስማሙ። የምድያም ነጋዴዎችም እነርሱ ዘንድ እንደደረሱ ወንድሞቹ ዮሴፍን ከጉድጓድ አውጥተው ለእስማኤላውያን በ20 ጥሬ ብር ሸጡላቸው። እነርሱም ዮሴፍን ወደ ግብፅ ወሰዱት። ሮቤል ወደ ጉድጓድ ተመልሶ ሲያይ ዮሴፍን በማጣቱ ልብሱን በሐዘን ቀደደ። ወደ ወንድሞቹም ተመልሶ ብላቴናው ጉድጓድ ውስጥ የለም፣ የት አባቴ ልሂድ አለ። ከዚያም የዮሴፍን እጀ ጠባብ ወሰዱ። አንድ ፍየልም አርደው እጀ ጠባቡን በደሙ ነከሩት። በኅብረ ቀለማት ያጌጠችውንም እጀ ጠባብ ወደ አባታቸው ወስደው ይህንን ወድቆ አገኘ ነው፣ የልጅህ እጀ ጠባብ መሆኑን ወይም አለመሆኑን እስኪ የው አሉት። እርሱም ልብሱን አውቆት ይህማ የልጄ እጀ ጠባብ ነው፣ ክፉ አውሬ በልቶታል፣ በእርግጥም ዮሴፍ ተቦጫጭቋል አለ። ከዚያም በኋላ ያዕቆብ ልብሱን ቀደደ፣ ማቅም ለብሶ ስለ ልጁ ብዙ ቀን አለቀሰ። ወንዶችና ሴቶች ልጆቹም ሁሉ ሊያጽናኑት መጡ። እርሱ ግን ሊጽናና ባለመቻሉ በሐዘን እንደተኮራመጥኩ ልጄ ወዳለበት መቃብር እወርዳለሁ አለ። ስለ ልጁም አለቀሰ። በዚህ ጊዜ የምድያም ነጋዴዎች ዮሴፍን ወደ ግብፅ ወስደው ከፈርዖን ሹማምንት ለአንዱ ለነበረው ለዘበኞቹ አለቃ ለጲጢፋራ ሸጡት። እግዚአብሔር ግን ከዮሴፍ ጋር ነበር፣ ኑሮውም ተቃናለት። እርሱም በግብፃዊው አሳዳሪው ቤት ኖረ። አሳዳሪውም እግዚአብሔር ከእርሱ ጋር እንዳለ ሥራውንም ሁሉ እንዳከናወነለት ባየ ጊዜ ዮሴፍ በእርሱ ዘንድ ሞገስን አገኘ፣ የቅርብ አገልጋዩም ሆነ። ጲጥፋራ በቤቱ ላይ ሾመው፣ ያለውንም ሀብት ሁሉ በኃላፊነት ሰጠው። ዮሴፍ በጲጥፋራ ቤትና ባለው ሀብት ሁሉ ላይ ከተሾመበት ጊዜ ጀምሮ እግዚአብሔር የግብፃዊውን ቤት ባረከ። የእግዚአብሔርም በረከት በግቢም በውጭም ባለው የጲጥፋራ ሀብት ንብረት ሁሉ ላይ ሆነ። ስለዚህ ጲጥፋራ ባለው ሁሉ ላይ ሥልጣን ሰጠው። የቀረበለትንም ከመመገብ በስተቀር ማናቸውንም ጉዳይ በዮሴፍ ላይ ጥሎ ነበር። ዮሴፍ ጥሩ ቁመና ያለውና መልከ መልካም ነበር። እያደርም የጌታው ሚስት ዓይኗን ጣለችበት። አፍ አውጥታም አብረኸኝ ተኛ አለችው። እርሱ ግን ፍቃደኛ አልሆነም። እንዲህም አላት፣ ጌታዬ ጲጥፋራ ያለውን ሁሉ በኃላፊነት ስለሰጠኝ በቤት ውስጥ ስላለው ሁሉ ምንም የሚያውቀው ነገር የለም። በዚህ ቤት ላይ ከኔ የበለጠ ኃላፊነት ያለው ማንም የለም። እርሱ ያልሰጠኝ ነገር ቢኖር አንቺን ብቻ ነው፣ ያውም ሚስቱ ስለሆንሽ ነው። ታዲያ እኔ ይህንን ክፉ ድርጊት ፈጽሜ እንዴት በእግዚአብሔር ፊት ኃጢአት እሠራለሁ አላት። ምንም እንኳ ዮሴፍን በየቀኑ ብትጎተጉተውም አልሰማትም። ከእርሳው ጋር መተኛት ይቅርና አብሯትም መሆን አልፈቀደም። አንድ ቀን ዮሴፍ የዕለት ተግባሩን ለማከናወን ወደ ቤት ገባ። ከቤቱ አገልጋዮችም አንድ ሰው በቤቱ ውስጥ አልነበረም። እርሷም ልብሱን ጨምድዳ ይዛ በል አብረኸኝ ተኛ አለችው። እርሱ ግን ልብሱን እጇ ላይ ጥሎ ሸሽቶ ከቤት ወጣ። እርሷም ልብሱን እጇ ላይ ጥሎ ሸሽቶ መውጣቱን ባየች ጊዜ የቤት አገልጋዮቿን ጠራች፣ እንዲህም አለቻቸው፣ አያችሁ፣ ለካስ ይህ ዕብራዊ የመጣው መሳለቂያ ሊያደርገን ኖሯል። እዚህ ድረስ ሰተት ብሎ ገብቶ ካልተኛው ሻለኝ። እኔም ጩኸቴን ለቀቅኩት። ለእርዳታ መጮሄን ሲሰማም ልብሱን ከአጠገቤ ጥሎ ሸሽቶ ከቤት ወጣ አለቻቸው። ጲጥፋራም ወደ ቤት እስኪመለስ ድረስ ልብሱን አጠገቧ አቆየችው። ታሪኩንም እንዲህ ስትል ነገረችው፣ አንተ ያመጣኸው ዕብራዊ ባሪያ መሳለቂያ ሊያደርገን ወዳለሁበት ሰተት ብሎ ገባ። ታዲያ እኔ ድረሱልኝ ብዬ ስጮህ ልብሱን አጠገቤ ጥሎ ሸሽቶ ወጣ አለችው። ጌታውም ባሪያህ እንዲያደረገኝ ብላ ሚስቱ የነገረችውን ታሪክ ሲሰማ ተቆጣ። ጌታውም ዮሴፍን ወስዶ የንጉሥ እስረኞች ወደ ተጋዙበት እስር ቤት አስገባው። ይሁን እንጂ ዮሴፍ እዚያ እስር ቤት ባለበት ጊዜ ሁሉ እግዚአብሔር ከእርሱ ጋር ነበር፣ ቸርነቱንም አበዛለት። በእስር ቤት አዛዡን ዘንድ ሞገስን ሰጠው። ስለዚህ የእስር ቤቱ አዛዥ ዮሴፍን የእስረኞች አለቃ
አደረገው። በእስር ቤቱ ላለውም ነገር ሁሉ ኃላፊ ሆነ። እግዚአብሔር ከዮሴፍ ጋር ሆኖ ሥራውን ሁሉ ያሳካለት ስለነበር የእስር ቤቱ አዛዥ በዮሴፍ ኃላፊነት ስር ስላለው ስለ ማንኛውም ጉዳይ ሐሳብ አይገባውም ነበር። ከዚህም በኋላ የግብፅ ንጉሥ የመጠጥ አሳላፊና እንጀራ ቤቱ ጌታቸውን የግብፅ ንጉሥ በደሉት። ፈርዖንም በመጠጥ አሳላፊዎቹ አለቃና በእንጀራ ቤቱ አዛዥ በሁለቱም ሽማምንቱ ላይ ክፉኛ ተቆጣ። በዘበኞቹ አለቃ ቤት ወዳለው ዮሴፍ ወደ ተጋዘበትም እስር ቤት አስገባቸው። የዘበኞቹም አለቃ እስረኞቹን ለዮሴፍ አስረከባቸው። ዮሴፍም በሚያስፈልጋቸው ይረዳቸው ነበር። እስር ቤት ገብተው ጥቂት እንደቆዩም ታስረው የነበሩት የግብፅ የንጉሥ የመጠጥ አሳላፊዎች አለቃና የእንጀራ ቤቱ አዛዥ በአንድ ሌሊት የየራሳቸውን ሕልም አዩ። የሁለቱም ሕልም ለየራሱ የተለየ ፍቺ ነበረው። በማግስቱ ጠዋት ዮሴፍ ወደ እነርሱ ሲገባ ተክዘው አገኛቸው። ስለዚህም ምነው ዛሬስ ፊታችሁ ላይ ሐዘን ይነበባል በማለት አብረውት በጌታው ግቢ የታሰሩትን የፈርዖንን ሹማምንት ጠየቃቸው። እነርሱም ሁለታችንም ሕልም አየን፣ ነገር ግን የሚተረጉምልን ሰው አጣን ሲሉ መለሱለት። ዮሴፍም ሁልጊዜስ ቢሆን የሕልም ትርጓሜ ከእግዚአብሔር የሚገኝ አይደለምን? እስኪ ያያችሁትን ሕልም ንገሩኝ አላቸው። ስለዚህ የመጠጥ አሳላፊዎቹ አለቃ እንዲህ ሲል ሕልሙን ለዮሴፍ ነገረው። ከፊት ለፊቴ አንዲት የወይን ተክል አየሁ። ተክሏም 3 ሐረጎች ነበሯት። ወዲያው አቆጥቁጣ አበበች፣ ዘለላዎቿም ተንዠርግገው በሰሉ። የፈርዖንንም ጽዋ ይዤ ነበረ። የወይኑንም ፍሬ ለቅሜ በጽዋው ውስጥ ጨምቄ ጽዋውን በእጁ ሰጠሁት። ዮሴፍም እንዲህ አለው፣ እንግዲህ የሕልሙ ትርጓሜ ይህ ነው። 3ቱ ሐረግ 3 ቀን ነው። በ3 ቀን ውስጥ ፈርዖን ከእስር ቤት ያወጣል፣ ወደ ቀድሞ ሹመትህም ይመልሳል። በፊት የመጠጥ አሳላፊ በነበርክበት ጊዜ ታደርግ እንደነበረውም ሁሉ የፈርዖንን ጽዋ በእጁ ትሰጠዋለህ። እንግዲህ በጎ ነገር በገጠመ ጊዜ እኔን አስበኝ፣ ቸርነትም አድርግልኝ፣ ስለ እኔም ለፈርዖን ንገርልኝ፣ ከዚህም እስር ቤት አስወጣኝ። ከዕብራውያን ምድር ወደዚህ የመጣሁት በአፈና ነው። አሁንም ቢሆን እዚህ እስር ቤት የተጣልኩት አንዳች ጥፋት ኖሮብኝ አይደለም አለው። የእንጀራ ቤት አዛዡም ለመጠጥ አሳላፊዎቹ አለቃ ሕልም የተሰጠው ፍቺ ደስ የሚያሰኝ መሆኑን ሲሰማ የራሱን ሕልም ለዮሴፍ እንዲህ ሲል ነገረው። እኔም ደግሞ ሕልም አይቻለሁ። 3 መሶቦች በራሴ ላይ ተሸክሜ ነበር። በላይኛው መሶብ ውስጥ ለፈርዖን የተዘጋጀ የተለያየ ምግብ ነበረበት። ወፎቹም ራሴ ላይ ካለው ምግብ መሶብ ይበሉ ነበር አለው። ዮሴፍም እንዲህ ሲል መለሰለት፣ የሕልሙ ፍቺ ይህ ነው። 3 መሶብ 3 ቀን ነው። በ3 ቀን ውስጥ ፈርዖን ከእስር ቤት ያወጣሃል፣ በእንጨትም ላይ ይሰቅልሃል፣ ወፎቹም ሥጋህን ይበሉታል አለው። በሦስተኛውም ቀን የፈርዖን የልደት በዓል ነበር። ለሹማምንቱም ሁሉ ግብር አበላ። በዚያኑ ዕለትም የመጠጥ አሳላፊዎችን አለቃና የእንጀራ ቤት አዛዡን ሹማምንት ካሉበት ከእስር ቤት አወጣቸው። የመጠጥ አሳላፊዎቹን አለቃ ወደ ቀድሞ ሹመቱ መለሰው። እርሱም እንደ ቀድሞ ጽዋውን ለፈርዖን በእጁ ይሰጠው ጀመር። የእንጀራ ቤት አዛዡን ግን ልክ ዮሴፍ እንደተረጎመላቸው ሰቀለው። የሆነው ሆኖ የመጠጥ አሳላፊዎቹ አለቃ ዮሴፍን አላስታወሰውም፣ ረሳው። ድፍን 2 ዓመት ካለፈ በኋላ ፈርዖን ሕልም አለመ። በሕልሙም በአባይ ወንዝ ዳር ቆሞ ነበር። እነሆ መልካቸው ያማረ ሥጋቸው የወፈረ 7 ላሞች ከወንዙ ወጥተው በወንዙ ዳር የበቀለውን ሳር ይበሉ ጀመር። ቀጥሎም መልካቸው የከፋ አጥንታቸው የወጣ ሌሎች 7 ላሞች ከወንዙ ወጥተው አስቀድመው ከወጡት ላሞች አጠገብ ቆሙ። እነዚህ መልካቸው የከፋና አጥንታቸው የወጣ ላሞች እነዚያን ያማሩና የወፈሩ ላሞች ሲውጧቸው አየ። ከዚያም ፈርዖን ከእንቅልፉ ነቃ። ፈርዖንም እንደገና እንቅልፍ ወስዶት ሳለ ሌላ ሕልም አየ። በሕልሙም በአንድ የእህል አገዳ ላይ ፍሬያቸው የተንዠረገገና ያማረ 7 የእሸት ዛላዎች ሲወጡ አየ። ከዚያም የቀጨጩና በምስራቅ ነፋስ ተመተው የደረቁ 7 የእሸት ዛላዎች ወጡ። የቀጨጩት
የእሸት ዛላዎች ፍሬያቸው የተንዠረገገውን 7ቱን ያማሩ ዛላዎች ዋጧቸው። በዚህ ጊዜ ፈርዖን ከእንቅልፉ ነቃ። ነገሩ ሕልም ነበር። በነጋታውም ፈርዖን መንፈሱ ታወከበት። ስለዚህ በግብፅ አገር ያሉትን አስማተኞችና ጥበበኞች በሙሉ አስጠርቶ ሕልሞቹን ነገራቸው። ይሁን እንጂ ሕልሞቹን ሊተረጉምለት የቻለ አንድም ሰው አልተገኘም። በዚያን ጊዜ የመጠጥ አሳላፊዎቹ አለቃ ፈርዖንን እንዲህ አለው፣ የሠራሁት በደል ዛሬ ታወሰኝ። በአንድ ወቅት ፈርዖን እኔንና የእንጀራ ቤት አዛዡን ተቆጥቶ በዘበኞቹ አለቃ ግቢ አስሮን ነበር። ሁለታችንም በአንዲት ሌሊት የተለያየ ሕልም አየን። የእያንዳንዳችንም ሕልም የየራሱ ትርጉም ነበረው። በዚያን ጊዜ የዘበኞች አለቃ አገልጋይ የሆነ አንድ ዕብራዊ ወጣት ከእኛ ጋር እስር ቤት ነበር። ሕልማችንን በነገርነው ጊዜ ፍቺውን ነገረን። ለእያንዳንዳችንም እንደ ሕልማችን ተረጎመልን። ነገሩም ልክ እርሱ እንደተረጎመልን ሆነ። እኔ ወደ ቀድሞ ሹመቴ ተመለስኩ። የእንጀራ ቤት አዛዡም ተሰቀለ። ፈርዖንም ይህም በሰማ ጊዜ ዮሴፍን ከእስር ቤት እንዲያመጡት ትእዛዝ ሰጠ። ከእስር ቤትም በጥድፊያ ይዘውት መጡ። ጠጉሩንም ከጠላጨና ልብሱን ከለወጠ በኋላ ወደ ፈርዖን ፊት አቀረቡት። ፈርዖንም ዮሴፍን ሕልም አይቼ ነበር። ሕልሜን ሊተረጉምልኝ የቻለ አንድም ሰው አልተገኘም። አንተ ግን ሕልም ሲነገር የመተርጎም ችሎታ እንዳለህ ሰማሁ አለው። ዮሴፍም ፈርዖንን እኔ የመተርጎም ችሎታ የለኝም፣ ነገር ግን እግዚአብሔር ለፈርዖን የሚሻውን ትርጉም ይሰጠዋል አለው። ከዚህ በኋላ ፈርዖን ዮሴፍን እንዲህ አለው፣ በሕልሜ በአባይ ወንዝ ዳር ቆሜ ነበር። ሥጋቸው የወፈረና መልካቸው ያማረ 7 ላሞች ከወንዙ ወጥተው በወንዙ ዳር የበቀለውን ሳር ሲበሉ አየሁ። ከእነርሱም በኋላ አቅመ ደካማ መልካቸው እጅግ የከፋና አጥንታቸው የወጣ ሌሎች 7 ላሞች ወጡ። እነዚያን የመሰሉ የሚያስከፉ መልክ ያላቸው ላሞች በግብፅ ምድር ከቶ አይቼ አላውቅም። አጥንታቸው የወጣና አስከፊ መልክ ያላቸው ላሞች መጀመሪያ የወጡትን ሥጋቸው የወፈረውን 7ቱን ላሞች ዋጧቸው። ከዋጧቸውም በኋላ ያው የበፊቱ መልካቸው ስላልተለወጠ እንደ ዋጧቸው ማንም ሊያውቅ አይችልም ነበር። ከዚያም ከእንቅልፌ ነቃው። እንደዚሁም በሕልሜ በአንድ የእህል አገዳ ላይ ፍሬያቸው የፋፋና ያማሩ 7 እሸት ዛላዎች ወጥተው አየሁ። ቀጥሎም በምሥራቅ ንፋስ ተመትተው የቀጨጩና የደረቁ ሌሎች 7 ዛላዎች ወጡ። የቀጨጩት የእሸት ዛላዎች 7ቱን ያማሩ የእሸት ዛላዎች ዋጧቸው። ይህንኑም ለአስማተኞች ነገርኩ፣ ነገር ግን ማንም ሊፈታው አልቻለም አለው። ዮሴፍም ለፈርዖን እንዲህ አለው፣ ሁለቱም የፈርዖን ሕልሞች ተመሳሳይና አንድ አይነት ናቸው። እግዚአብሔር ወደፊት የሚያደርገውን ለፈርዖን ገልጦለታል። 7ቱ የሚያማምሩ ላሞች 7 ዓመታት ናቸው። 7ቱም የሚያማምሩ የእሸት ዛላዎች 7 ዓመታት ናቸው። ሕልሙም አንድና ተመሳሳይ ነው። ከእነርሱም በኋላ አጥንታቸው የወጣ አስከፊ መልክ ያላቸው 7 ላሞች 7 ዓመታት ናቸው። እንደዚሁም ፍሬ አልባ የሆኑትና በምሥራቅ ንፋስ ተመትተው የደረቁት 7 የእሸት ዛላዎች 7 የራብ ዓመታት ናቸው። አስቀድሜ ለፈርዖን እንደተናገርኩት እግዚአብሔር ወደፊት የሚያደርገውን ነገር ለፈርዖን ገልጦለታል። በመላው የግብፅ ምድር እጅግ የተትረፈረፈ ጥጋብ የሚሆንባቸው 7 ዓመታት ይመጣሉ። ከዚህ በኋላ ግን በተከታታይ 7 የራብ ዓመታት ይሆናሉ። የራቡ ዘመን አገሪቱን እጅግ ስለሚጎዳት በግብፅ የነበረው ያለፈው የጥጋብ ዘመን ሁሉ ጨርሶ አይታወስም። ከጥጋቡ ዓመታት በኋላ የሚመጣው የራብ ዘመን እጅግ ጽኑ ከመሆኑ የተነሳ ቀደም ሲል የነበረው የጥጋብ ዘመን ፈጽሞ ይረሳል። ሕልሙ ለፈርዖን በሁለት መልክ በድጋሚ መታየቱ ነገሩ ከእግዚአብሔር ዘንድ የተቆረጠ ስለሆነ ነው። ይህንንም እግዚአብሔር በቅርብ ጊዜ ይፈጽመዋል። እንግዲህ ፈርዖን ብልህና አስተዋይ ሰው ፈልጎ በመላው የግብፅ ምድር ላይ አሁኑኑ ይሹም። እንደዚሁም በ7ቱ የጥጋብ ዓመታት ከሚገኘው ምርት 1/5ኛውን እንዲሰበሰብ የሚያደርጉ ኃላፊዎችን ይሹም። እነርሱም በሚመጡት የጥጋብ ዓመታት ከሚገኘው ምርት ሁሉ ይሰብስቡ፣ በፈርዖንም ሥልጣን ሥር ያከማቹ።
ለምግብ እንዲሆኑም በየከተማው ይጠበቁ። የሚከማቸው እህል ወደፊት በግብፅ አገር ላይ ለሚመጣው የ7 ዓመት ረሃብ መጠባበቂያ ይሁን። በዚህም ሁኔታ አገሪቱ በረሃብ አትጠፋም አለው። ዕቅዱንም ፈርዖንና ሹማምንቱ ሁሉ መልካም ሆኖ አገኙት። ፈርዖንም የእግዚአብሔር መንፈስ ያለበት እንደዚህ ያለ ሰው ማንን ልናገኝ እንችላለን ብሎ ጠየቃቸው። ፈርዖንም ዮሴፍን እንዲህ አለው፣ እግዚአብሔር ይህን ሁሉ ስለገለጠልህ እንዳንተ ያለ አስተዋይና ብልህ ሰው የለም። አንተ በቤተ መንግሥቴ የበላይ ትሆናለህ፣ ሕዝቤም ሁሉ ለሥልጣኔ ይገዛል። እኔ ከአንተ ምበልጠው በዙፋኔ ብቻ ይሆናል አለው። ከዚያም ፈርዖን ዮሴፍን በመላው የግብፅ ምድር ላይ ኃላፊ አድርጌሃለሁ አለው። ፈርዖንም ባለማኅተሙን ቀለበት ከጣቱ አውልቆ በዮሴፍ ጣት ላይ አደረገው። እንዲሁም ከጥሩ የተልባ እግር የተሠራ ልብስ አለበሰው። በአንገቱም የወርቅ ሐብል አጠለቀለት። በማዕረግ ከእርሱ ሁለተኛ ሰው አድርጎ በሰረገላ ላይ አስቀመጠው። ሰዎቹም በፊቱ እጅ ንሱ እያሉ ይጮኹ ነበር። በዚህ ሁኔታም በግብፅ ምድር ሁሉ ላይ ሾመው። ከዚህ በኋላ ፈርዖን ዮሴፍን እኔ ፈርዖን ነኝ፣ ሆኖም በመላው ግብፅ ያለ አንተ ትእዛዝ እጁንም ሆነ እግሩን ልውስ የሚያደርግ አይኖርም አለው። ፈርዖንም ዮሴፍን ጸፍናት ጰና ብሎ ስም አወጣለት። እንዲሁም የሄልዮቱ ከተማ ካህን የጶጥፌራ ልጅ አስናትን አጋባው። ዮሴፍም በመላው የግብፅ ምድር ተዘዋወረ። ዮሴፍ የግብፅ ንጉሥ ፈርዖንን ማገልገል ሲጀምር ዕድሜው 30 ዓመት ነበር። ዮሴፍም ከፈርዖን ፊት ወጥቶ የግብፅ ምድርን በሙሉ ዞረ። በሰባቱም የጥጋብ ዓመታት ምድሪቱ የተትረፈረፈ ሰብል ሰጠች። በእነዚያ 7 የጥጋብ ዓመታት ዮሴፍ በግብፅ አገር የተገኘውን ምርት ሰብስቦ በየከተሞቹ አከማቸ። ዮሴፍ ብዛቱ እንደ ባሕር አሸዋ የሚሆን የእህል ሰብል አከማቸ። ሰብሉ እጅግ ከመብዛቱ የተነሳ ልኩን መስፈርና መመዝገብ አልቻለም ነበር። 7ቱ የራብ ዓመታት ከመምጣቱ በፊት የሄልዮቱ ካህን የጶጥፋራ ልጅ አስናት ለዮሴፍ 2 ወንዶች ልጆች ወለደችለት። ዮሴፍም እግዚአብሔር መከራዬን ሁሉ የአባቴንም ቤት እንድረሳ አድርጎኛል በማለት የመጀመሪያው ልጅ ስም ምናሴ አለው። እንደዚሁም መከራዬ በተቀበልኩበት ምድር እግዚአብሔር ፍሬያማ አደረገኝ ሲል ሁለተኛ ልጁን ኤፍሬም አለው። በግብፅ ምድር የነበረው 7ቱ የጥጋብ ዘመን አለፈና ዮሴፍ አስቀድሞ እንደተናገረው የ7ቱ ዓመት የራብ ዘመን ጀመረ። ሌሎች ሀገሮች ሁሉ ሲራቡ በመላው የግብፅ ምድር ግን ምግብ ነበር። ራቡ በመላው የግብፅ ምድር መስፋፋት ሲጀምር ሕዝቡ ምግብ ይሰጠን በማለት ወደ ፈርዖን ጮኸ። ፈርዖንም ግብፃውያኑን ወደ ዮሴፍ ሂዱና የሚላችሁን አድርጉ አላቸው። ራቡ በአገሩ ላይ እየተስፋፋ ስለሄደ ዮሴፍ ጎተራዎቹን ከፍቶ እህል ለግብፃውያን እንዲሸጥ አደረገ። ምክንያቱም ረሃቡ በመላው ግብፅ ጸንቶ ነበር። ረሃቡ በመላው ዓለም ጸንቶ ስለነበር የየአገሩ ሰዎች ሁሉ ከዮሴፍ ዘንድ እህል ለመሸመት ወደ ግብፅ ምድር መጡ። በዚህም መካከል ያዕቆብ በግብፅ እህል መኖሩን ሲሰማ ልጆቹን እንዲህ አላቸው፣ ለምን እርስ በርስ ትተያያላችሁ? በግብፅ እህል መኖሩን ሰምቻለሁ። ስለዚህ ከመሞት መሰንበት ይሻላልና ወደዚያ ወርዳችሁ እህል ሸምቱልን አላቸው። ከዚያም 10ሩ የዮሴፍ ወንድሞች እህል ለመሸመት ወደ ግብፅ ወረዱ። ነገር ግን ያዕቆብ የዮሴፍን ወንድም ብንያምን ክፉ ነገር ይደርስበታል በሚል ፍርሃት ከወንድሞቹ ጋር አላከውም። ራቡ በከነዓንም በመበርታቱ እህል ለመሸመት ወደ ግብፅ ከሄዱት ሰዎች መካከል የእስራኤል ልጆችም ነበሩ። በዚህ ጊዜ ዮሴፍ የምድሪቱ ገዥ ነበር። ለአገሩ ሰዎች ሁሉ እህል የሚሸጥላቸውም እርሱ ነበር። የዮሴፍ ወንድሞችም እንደደረሱ ከፊቱ ቀርበው ወደ ምድር ለጥ ብለው እጅ ነሱት። ዮሴፍም ወንድሞቹን ገና ሲያያቸው ወዲያውኑ አወቃቸው። ነገር ግን እንደማያውቃቸው ሆኖ ከየት የመጣችሁ ናችሁ ብሎ በቁጣ ቃል ተናገራቸው። እነርሱም እህል ለመሸመት ከከነዓን ምድር የመጣንን ብለው መለሱለት። ዮሴፍ ወንድሞቹን ቢያውቃቸውም እንኳ እነርሱ ግን አላወቁትም። በዚህ ጊዜ ስለ ወንድሞቹ ያየው ሕልም ትዝ አለውና ሰላዮች ናችሁ፣
የመጣችሁት አገራችን በየትኛው በኩል ለጥቃት የተጋለጠች መሆኗን ለመሰለል ነው አላቸው። እነርሱም እንዲህ አሉት፣ ጌታችን ሆይ እንዲህስ አይደለም፣ አገልጋዮች የመጣነው እህል ለመሸመት ነው። ሁላችንም የአንድ አባት ልጆች ነን። አገልጋዮች የታመንን ሰዎች እንጂ ሰላዮች አይደለንም አሉት። እሱም መልሶ አይደለም፣ በየት በኩል ለጥቃት የተጋለጠች መሆኗን ለመሰለል ነው አላቸው። እነርሱ ግን መልሰው እኛ አገልጋዮች በከነዓን አገር ከሚኖር ከአንድ ሰው የተወለድን 12 ወንድማማቾች ነን። ትንሹ ወንድማችን አባታችን ዘንድ ሲሆን አንዱ ግን የለም አሉት። ዮሴፍም እንዲህ አላቸው፣ ነገርኳችሁ እኮ ሰላዮች ናችሁ። ታናሽ ወንድማችሁ እዚህ እስካልመጣ ድረስ ከዚህ ንቅንቅ እንደማትሉ በፈርዖን ስም እምላለሁ። ማንነታችሁ የሚረጋገጠውም በዚህ ነው። በሉ ከእናንተ አንዱን ላኩና ወንድማችሁን ይዞ ይመለስ። የቀራችሁት ግን የተናገራችሁት ቃል እስኪረጋገጥ ድረስ እስር ቤት ትቆያላችሁ። እንደተናገራችሁት ካልሆነ ግን በፈርዖን ስም እምላለሁ። ማንነታችሁ የሚረጋገጠውም በዚህ ነው። በሉ ከእናንተ አንዱን ላኩና ወንድማችሁን ይዞ ይመለስ። የቀራችሁት ግን የተናገራችሁት ቃል እስኪረጋገጥ ድረስ እስር ቤት ትቆያላችሁ። እንደተናገራችሁት ካልሆነ ግን በፈርዖን ስም እምላለሁ፣ ሁላችሁም ሰላዮች ናችሁ አላቸው። ሁሉንም 3 ቀን በእስር አቆያቸው። በሦስተኛውም ቀን ዮሴፍ እንዲህ አላቸው፣ እኔ እግዚአብሔርን ስለምፈራ እንዲህ በማድረግ ሕይወታችሁን አትርፉ። ታማኝ ሰዎች ከሆናችሁ ከመካከላችሁ አንዱ እዚህ እስር ቤት ሲቆይ፣ የቀራችሁት ግን ለተራቡት ቤተሰቦቻችሁ እህል ትወስዳላችሁ። ታናሽ ወንድማችሁን ግን ይዛችሁ መምጣት አለባችሁ። በዚህም የተናገራችሁት ቃል እውነተኛነት ይረጋገጣል፣ እናንተም ከመሞት ትተርፋላችሁ አላቸው። እነርሱም ይህንኑ ለመፈጸም ተስማሙ። እርስ በርሳቸውም ይኸው በወንድማችን ላይ ባደረስነው በደል ምክንያት ቅጣታችንን እየተቀበልን ነው። እርሱ እንደዚያ ተጨንቆ ስለ ሕይወቱ ሲማጸነን እኛ አልሰማነውም ነበር። ይህ መከራ የደረሰብንም በዚህ ምክንያት ነው ተባባሉ። ሮቤልም መልሶ በዚህ ልጅ ላይ ክፉ ነገር አታድርጉ ብዬ አልነበርምን? እናንተ ግን አልሰማችሁኝም። ስለዚህም ደሙ ከእጃችን ይፈለጋል አላቸው። ዮሴፍ የሚያነጋግራቸው በአስተርጓሚ ስለሆነ የሚነጋገሩትን እንደሚሰማቸው አላወቁም ነበር። ከፊታቸውም ዘወር ብሎ አለቀሰ። ከዚያም ወደ እነርሱ ተመልሶ እንደገና አነጋገራቸው። ስምዖንንም ከእነርሱ ለይቶ ዓይናቸው ያየ አሰረው። በስልቻዎቻቸውም እህል እንዲሞሉላቸው ብሩንም በእያንዳንዱ ሰው ስልቻ ውስጥ መልሰው እንዲያስቀምጡና ለጉዟቸው ስንቅ እንዲያስይዟቸው ዮሴፍ ትእዛዝ ሰጠ። ይህም ከተደረገላቸው በኋላ እህላቸውን በአህዮቻቸው ጭነው ጉዞአቸውን ቀጠሉ። በመንገድም ለአዳር ሰፍረው ሳሉ ከእነርሱ አንዱ ከያዘው እህል ላይ ለአህያው ለመስጠት ስልቻውን ሲፈታ በስልቻው አፍ ላይ ብሩን አገኘ። እርሱም ወንድሞቹን ኧረ ብሬ ተመልሶልኛል፣ ይኸው ስልቻዬ ውስጥ አገኘሁት አላቸው። ሁሉም ልባቸው በድንጋጤ ተሞልቶ የተንቀጠቀጡ በመታየት እግዚአብሔር ምን ሊያመጣብን ይሆን አሉ። በከነዓን ምድር ወዳለው ወደ አባታቸው ወደ ያዕቆብ ከደረሱ በኋላ ያጋጠማቸውን ሁሉ እንዲህ ብለው ነገሩት። የአገሩ ጌታ የሆነው ሰው ምድሪቱን እንደምንሰልል ቆጥሮን በቁጣ ተናገረን። እኛ ግን እንዲህ አልነው፣ እኛ የታመንን ሰዎች እንጂ ሰላዮች አይደለንም። እኛ የአንድ አባት ልጆች የሆንን 12 ወንድማማቾች ነን። አንዱ የለም፣ ታናሽ ወንድማችን ግን ከአባታችን ጋር በከነዓን ይገኛል አልነው። ከዚህ በኋላ የአገሩ ጌታ የሆነው ሰው እንዲህ አለን፣ ታማኝ ሰዎች መሆናችሁን የማውቀው በዚህ ነው። ከእናንተ መካከል አንዱን ወንድማችሁን እዚሁ እኔ ዘንድ ትታችሁ የተቀራችሁት ለተራቡት ቤተሰቦቻችሁ እህል ይዛችሁ ሂዱ። ነገር ግን ታናሽ ወንድማችሁን ወደ እኔ አምጡት። በዚያንም ጊዜ ታማኝ ሰዎች እንጂ ሰላዮች አለመሆናችሁን አውቃለሁ። ወንድማችሁን መልሼ እሰጣችኋለሁ፣ እናንተም በምድሪቱ እንደ ልብ ለመዘወር ትችላላችሁ አለን አሉት። እህሉንም ሲዘረግፉ በየስልቾቻቸው ውስጥ ብራቸው እንደተቋጠረ ተገኘ። የእያንዳንዳቸውም የተቋጠረ ብር ሲያዩም እነርሱም ሁኑ አባታቸው ደነገጡ። አባታቸው ያዕቆብም ያለ ልጅ እኮ አስቀራችሁኝ፣ ዮሴፍ የለም፣ ስምዖንም የለም፣ አሁን ደግሞ ብንያምን ልትወስዱ ትፈልጋላችሁ? ኧረ ምን ጉድ ነው ያመጣችሁብኝ አላቸው። በዚህ ጊዜ ሮቤል አባቱን
መልሼ ባላመጣው ሁለቱን ወንዶች ልጆቼን ግደላቸው፣ ኃላፊነቱን ለእኔ ተውልኝ፣ እኔው መልሼ አመጣዋለሁ አለው። ያዕቆብም ልጄ አብሯችሁ ወደዚያ አይወርድም፣ ወንድሙ እንደሆነ ሞቷል፣ የቀረው እርሱ ብቻ ነው። ይዛችሁት ስትሄዱ በመንገድ ላይ አደጋ ቢደርስበት ሽበቴን በመሪር ሐዘን ወደ መቃብር ታወርዱታላችሁ አላቸው። ረሃቡ አሁንም በምድሪቱ ላይ እንደጸና ነበር። ከግብፅ ያመጡትንም እህል በልተው ከጨረሱ በኋላ አባታቸው እስቲ እንደገና ወርዳችሁ ጥቂት እህል ሸምቱልን አላቸው። ይሁዳ ግን እንዲህ አለው፣ ያ ሰው ወንድማችሁን ይዛችሁ ካልመጣችሁ ዳግመኛ ፊቴን አታዩም ብሎ በጥብቅ አስጠንቅቆናል። ወንድማችን ከእኛ ጋር እንዲወርግ ከፈቀድህ ወደዚያ ሄደን እህል እንሸምትልሃለን። እርሱን የማትልከው ከሆነ ግን እኛም ወደዚያ አንወርድም። ያም ሰው ወንድማችሁን ይዛችሁ ካልመጣችሁ ዳግመኛ ፊቴን አታዩም ብሎናል አለው። ያዕቆብም ሌላ ወንድም አለን ብላችሁ ለዚያ ሰው በመንገር ለምን ይህን ችግር እንዲደርስብኝ አደረጋችሁ ሲል ጠየቃቸው። እነርሱም ሰውየው ስለ ራሳችንና ስለ ቤተሰባችን አጥብቆ ጠየቀን፣ እንደገናም አባታችሁ አሁንም በሕይወት አለ፣ ሌላስ ወንድም አላችሁ ሲል ጠየቀን። እኛም ለጥያቄው መልስ ሰጠነው። ታዲያ ወንድማችሁን ይዛችሁ ወደዚህ እንድትመጡ እንደሚል እንዴት ማወቅ እንችል ነበር ብለው መለሱለት። ይሁዳም አባቱን እስራኤልን እንዲህ አለው፣ ልጁን ከእኔ ጋር ስደደው፣ እኛም በቶሎ እንሂድ። ይህ ከሆነ አንተም እኛም ልጆቻችንም አንሞትም፣ እንተርፋለን። ስለ ልጁ ደህንነት እኔ ራሴ ኃላፊ ነኝ፣ ስለ እርሱም በግል ተጠያቂ እሆናለሁ። እርሱንም በደህና መልሼ ባላመጣውና እዚህ በፊትህ ባላቆመው ለዘላለም በደለኛ እኔ ልሁን። ይህን ያህል ባንዘጋይ ኖሮ እስካሁን 2 ጊዜ ደርሰን መመለስ በቻልን ነበር አለው። ከዚህ በኋላ አባታቸው እስራኤል እንዲህ አላቸው፣ ነገሩ እንዲህ ከሆነስ ይህን አድርጉ። ምድሪቱ ከምታፈራው ምርጥ ነገሮች ጥቂት በለሳን፣ ጥቂት ማር፣ ሽቶ፣ ከርቤ፣ ቴምርና ለውዝ በየስልቻችሁ ይዛችሁ ለዚያ ሰው እጅ መንሻ ውሰዱለት። በየስልቾቻችሁ አፍ ላይ የተገኘው ብር መመለስ ስላለባችሁ እጥፍ ገንዘብ ያዙ። ያ በየስልቾቻችሁ ውስጥ የተገኘው ብር ምናልባት በስህተት የመጣ ሊሆን ይችላል። ወንድማችሁንም ይዛችሁ ወደ ሰውየው በቶሎ ሂዱ። ሌላውንም ወንድማችሁንና ብንያምን ይዛችሁ ለመመለስ እንድትችሉ ሁሉን የሚችል አምላክ በምሕረቱ የዚያን ሰው ልብ ያራራላችሁ። እንግዲህ ልጆቼንም ባጣ ምን አደርጋለሁ? ያመጣውን እቀበላለሁ አለ። ሰዎቹም እጅ መንሻውን የብሩን እጥፍ እንዲሁም ብንያምን ይዘው ተነሱ። ወደ ግብፅም በፍጥነት ወረዱ። ዮሴፍም ፊት ቀረቡ። ዮሴፍ ብንያምን ከወንድሞቹ ጋር ባየው ጊዜ የቤቱን አዛዥ እነዚህን ሰዎች ወደ ቤት ይዛቸው ሂድ፣ ዛሬ ቀትር ላይ አብረውኝ ስለሚበሉ ፍሪዳ ተጥሎ ምሳ ይዘጋጅ አለው። አዛዡም ዮሴፍ የነገረውን አደረገ። ሰዎቹንም ወደ ዮሴፍ ቤት ወሰዳቸው። ሰዎቹም ወደ ዮሴፍ ቤት በመወሰዳቸው ፈሩ። እነርሱም ወደዚህ የመጣነው ቀደም ሲል እዚህ መተን ስንመለስ በየስልቾቻችን ውስጥ ተመልሶ በተጨመረው ብር ሰበብ ነው። ሰውየው ጥቃት ሊፈጽምብን አስገድዶ ባሮቹ ሊያደርገንና አህዮቻችንን ሊቀማን ይፈልጋል ብለው ሰጉ። ወደ ዮሴፍ ቤት አዛዥ ቀርበው በቤቱ መግቢያ ላይ አነጋገሩት። እንዲህም አሉት፣ ለመጀመሪያ ጊዜ እህል ለመሸመት ወደዚህ መተን ነበር። ነገር ግን ለአዳር በሰፈርንበት ቦታ የየስልቾቻችንን አፍ ስንከፍት እያንዳንዳችን በስልቾቻችን አፍ ላይ ብራችንን ሙሉን አገኘነው። ገንዘቡንም ይኸው መልሰን ይዘን መጥተናል። አሁንም እህል መሸመቻ የሚሆነንን ተጨማሪ ብር ይዘን መጥተናል። ያኔ ገንዘቡን በየስልቾቻችን ውስጥ ማን መልሶ እንዳስቀመጠው ግን አናውቅም አሉት። የቤቱ አዛዥም አይዟችሁ፣ አትፍሩ፣ በየስልቾቻችሁ ውስጥ ያገኛችሁትን ገንዘብ የሰጣችሁ የእናንተም የአባታችሁም አምላክ ነው። እኔ እንደሆንኩ ብሩን ተቀብያለሁ አላቸው። ከዚያም ታስሮ የቆየው ስምዖንን አውጥቶ አገናኛቸው። የቤቱ አዛዥ ሰዎቹን ወደ ዮሴፍ ቤት አስገብቶ እግራቸውን የሚታጠቡበት ውሃ አቀረበላቸው። ለአህዮቻቸውም የሚበሉት ገፈራ ሰጣቸው።
ምሳ በዚያ እንደሚበሉ ተነግሯቸው ስለነበር ዮሴፍ በቀትር ከመግባቱ በፊት እጅ መንሻቸውን ለማበርከት ተዘጋጁ። ዮሴፍም ወደ ቤቱ ሲገባ ያመጧቸውን እጅ መንሻዎች አበረከቱለት። ወደ መሬትም ዝቅ ብለው እጅ ነሱት። ዮሴፍም ስለ ደህንነታቸው ጠየቃቸው። ከዚያም ሽማግሌ አባት እንዳላችሁ ነግራችሁ ነበር፣ ደህና ነው? አሁንም በሕይወት አለ አላቸው። እነርሱም መልሰው አገልጋይህ አባታችን አሁንም በሕይወት አለ፣ ደህና ነው በማለት ወደ መሬት ዝቅ ብለው በአክብሮት እጅ ነሱት። ዮሴፍ በዓይኑ ሲቃኝ የእናቱን ልጅ ብንያምን አየና ያ የነገራችሁኝ ታናሽ ወንድማችሁ ይህ ነው ብሎ ጠየቃቸው። ብንያምንም ልጄ እግዚአብሔር ይባርክህ አለው። ዮሴፍ ወንድሙን በማየቱ ስሜቱ በጥልቅ ስለተነካ ፈጥኖ ከፊታቸው ገለል አለ። ሰወር ያለ ቦታን ፈልጎ እልፍኝ ውስጥ አለቀሰ። ፊቱንም ከታጠበ በኋላ ተመልሶ ስሜቱን በመቆጣጠር ማዕድ ይቅረብ አለ። ለዮሴፍ ለብቻው ቀረበለት፣ ለወንድሞቹም ለብቻቸው ቀረበላቸው። እንዲሁም ከእርሱ ጋር ለሚበሉት ግብፃውያን ደግሞ ሌላ ገበታ ቀረበላቸው። ምክንያቱም ግብፃውያን ከዕብራውያን ጋር አብሮ መመገብን እንደ ጸያፍ ይቆጥሩት ነበር። ወንድማማቾቹ ከበኩሩ እስከ ታናሹ እንደየዕድሜያቸው በዮሴፍ ፊት በተርታ ተቀምጠው ነበር። በመገረምም እርስ በርሳቸው ተያዩ። ከዮሴፍ ገበታ ላይ እየተነሳ ለእያንዳንዳቸው ምግብ ሲቀርብ የብንያም ድርሻ ከሌሎቹ 5 እጥፍ ነበር። እነርሱም እንዲህ ባለ ሁኔታ አብረውት ተደሰቱ፣ እስኪረኩም ጠጡ። ከዚህ በኋላ ዮሴፍ ለቤቱ አዛዥ እንዲህ ሲል መመሪያ ሰጠው። የሰዎቹ ስልቻ የሚይዘውን ብር በየስልቻቸው አፍ ክተተው። ከዚያም የብር ዋንጫዬን በታናሹ ወንድማቸው ስልቻ አፍ ከእህሉ ዋጋ ጋር ጨመረው። አዛዡም ዮሴፍ እንዳለው አደረገ። ጎህ ሲቀድ ሰዎቹ ከነአህዮቻቸው ተሸኙ። ከከተማው ምንም ያህል ርቀው ሳይሄዱ ዮሴፍ የቤቱን አዛዥ እንዲህ አለው፣ እነዚያን ሰዎች ቶሎ ድረስባቸውና ለበጎ ነገር ስለምን ክፉ መለሳችሁ? ይህ ጌታዬ የሚጠጣበት የተሰወረ ነገርም የሚያውቅበት ጽዋ አይደለምን? የፈጸማችሁት ድርጊት ክፉ ነው በላቸው አለው። የቤቱ አዛዥም እንደደረሰባቸው ልክ እንደተባለው ተናገራቸው። እነርሱ ግን እንዲህ አሉት፣ ጌታችን እንዲህ ያለ ነገር ለምን ይናገራል? እኛ አገልጋዮችህ እንዲህ ያለውን ነገር አናደርገውም። ከዚህ ቀደምም በየስልቾቻችን አፍ የተገኘውን ብር ከከነዓን እንኳን መልሰን አምጥተናል። ታዲያ አሁን ብር ወይም ወርቅ ከጌታ ቤት እንዴት እንሰርቃለን? የጠፋው ዕቃ ከአገልጋዮች የተገኘበት ይሙት፣ የቀረነው ደግሞ የጌታችን ባሮች እንሁን አሉት። እርሱም መልካም እንዳላችሁት ይሁን፣ ጽዋው የተገኘበት ሰው ባሪያዬ ይሆናል፣ የቀራችሁት ግን ከበደሉ ነፃ ትሆናላችሁ አላቸው። እያንዳንዱ ሰው ጭነቱን ወዲያውኑ አራግፎ ስልቻውን ፈታ። ከዚያም አዛዡ ፍተሻውን ከታላቁ ጀምሮ እስከ ታናሹ ድረስ ቀጠለ። በመጨረሻም ጽዋው በብንያም ስልቻ ውስጥ ተገኘ። በዚህ ጊዜ ልብሳቸውን በሐዘን ቀደዱ። ሁሉም ስልቾቻቸውን በአህዮቻቸው ጭነው ወደ ከተማይቱ ተመለሱ። ይሁዳና ወንድሞቹ ወደ ዮሴፍ ቤት ሲገቡ እርሱ ገና ከቤቱ አልወጣም ነበር። እነርሱም ከፊቱ መሬት ላይ ተደፉ። ዮሴፍም ለምን እንዲህ ያለ ነገር አደረጋችሁ? እንደ እኔ ያለ ሰው ስውር ነገርን የሚያውቅበት ልዩ ጥበብ እንዳለው አታውቁምን? ሲል ጠየቃቸው። ይሁዳም ከእንግዲህ ለጌታችን ምን ማለት እንችላለን? ምንስ እንመልሳለን? እንዲህ ካለው በደል ንጹሕ መሆናችን ማስረዳትንስ እንዴት ይቻለናል? እግዚአብሔር የእኛን የአገልጋዮችን በደል ገልጧል። ከእንግዲህ ጽዋው የተገኘበት ብቻ ሳይሆን ሁላችንም ባሮች ነን አለ። ዮሴፍም ይህንንስ ፈጽሞ አላደርገውም፣ ባሪያዬ የሚሆነው ጽዋው የተገኘበት ሰው ብቻ ነው። የቀራችሁት በሰላም ወደ አባታችሁ ተመለሱ አላቸው። ይሁዳም ወደ ዮሴፍ ቀረብ ብሎ ጌታዬ ሆይ፣ እኔ አገልጋይህ አንዲት ቃል ብቻ ልናገር። አንተም የፈርዖን ያህል የተከበርክ ስለሆንክ እባክህ እኔን አገልጋይህን አትቆጣኝ። ጌታዬ አባት ወይም ወንድም አላችሁ ብሎ አገልጋዮቹን ጠይቆ ነበር። እኛም አዎን ሽማግሌ አባት አለን። አባታችንም በስተርጅና የወለደው ትንሽ ልጅ አለው። ወንድምየው ሞቷል። ከአንድ እናት ከተወለዱት ልጆቹ መካከል የተረፈው እርሱ ብቻ ነው። አባቱም በጣም ይወደዋል ብለን ነበር። ከዚያም አንተ አገልጋዮችህን እንዳየው ወደ እኔ አምጡት አልከን። እኛም ለጌታዬ
ልጁ ከአባቱ ሊለይ አይችልም፣ ከተለየው ደግሞ አባትየው ይሞታል አልንህ። አንተ ግን እኛን አገልጋዮችን ታናሽ ወንድማችሁ አብሯችሁ ወደዚህ ካልመጣ ዳግመኛ ፊቴን አታዩም አልከን። ከዚያም አባታችን እስቲ ተመልሳችሁ ጥቂት እህል ሸምቱልን ሲለን መሄድ አንችልም፣ መሄድ የምንችለው ታናሽ ወንድማችን አብሮን ሲሄድ ብቻ ነው። ታናሽ ወንድማችንን ይዘን ካልሄድን በስተቀር የሰውየውን ፊት ማየት አንችልም አልነው። አገልጋይህ አባቴም እንዲህ አለን፣ ሚስቴ 2 ወንዶች ልጆች እንደወለደችልኝ ታውቃላችሁ። አንዱ በወጣበት በመቅረቱ በእርግጥ የአውሬ ራት ሆኗል አልኩ። ከዚያ ጊዜ ጀምሮ ይኸው የውሃ ሽታ ሆኖ ቀርቷል። አሁንም ይህን ልጅ ወስዳችሁ አንዳች ጉዳት ቢደርስበት ሽበቴን በመሪር ሐዘን ወደ መቃብር ታወርዱታላችሁ አለን። እንግዲህ አሁን ልጁን ሳንይዝ ወደ አገልጋይ ወደ አባቴ ብመለስ ሕይወቱ ከልጁ ሕይወት ጋር በጥብቅ የተሳሰረ ስለሆነ የልጁን ከእኛ ጋር አለመኖር ሲያይ አባቴ ይሞታል። ከዚህም የተነሳ እኛ አገልጋዮች የአባታችንን ሽበት በመሪር ሐዘን ወደ መቃብር እናወርደዋለን። እኔ አገልጋይ ልጅህን መልሼ ሳላመጣ በቀር ለዘላለም በደለኛ አድርገህ ቁጠረኝ በማለት ስለ ልጁ ደህንነት በአባቴ ፊት ራሴን ዋስ አድርጌያለሁ። ስለዚህ አሁን አገልጋይህ በልጁ ፈንታ የአንተ የጌታዬ ባሪያ ሆኜ እዚሁ ልቅር፣ ልጁ ግን ከወንድሞች ጋር ይመለስ። ልጁን ሳሊዝ እንዴት ተመልሼ ወደ አባቴ ሄዳለሁ? ፈጽሞ አላደርገውም። እባክህ በአባቴ ላይ የሚደርሰውን መከራ እንዳይ አታድርገኝ አለው። በዚያን ጊዜ ዮሴፍ አጠገቡ በነበሩ ሰዎች ፊት ስሜቱን ሊገታ ባለመቻሉ እዚህ ያሉትን ሰዎች በሙሉ አስወጡልኝ ብሎ ጮሆ ተናገረ። ስለዚህም ዮሴፍ ራሱን ለወንድሞቹ በገለጠበት ጊዜ ከእርሱ ጋር ሌላ ማንም ሰው አልነበረም። ዮሴፍም ድምፁን ከፍ አድርጎ በማልቀሱ ግብፃውያን ሰሙት። ወሬውም ወደ ፈርዖን ቤተሰቦች ደረሰ። ዮሴፍም ወንድሞቹን እኔ ዮሴፍ ነኝ፣ ለመሆኑ አባቴ እስካሁን በሕይወት አለ ሲል ጠየቃቸው። ወንድሞቹ ግን በፊቱ ተደናግጠው ስለነበር መልስ ሊሰጡት አልቻሉም። ዮሴፍም ወንድሞቹን እስቲ ወደ እኔ ቀረብ በሉ አላቸው። ወደ እርሱም በቀረቡ ጊዜ እንዲህ አለ፣ ወደ ግብፅ የሸጣችሁኝ ወንድማችሁ እኔ ዮሴፍ ነኝ። አሁንም በመሸጣችሁ አትቆጩ፣ በራሳችሁም አትዘኑ። ምክንያቱም እግዚአብሔር ሕይወት ለማዳን ሲል ከእናንተ አስቀድሞ እኔን ወደዚህ ልኮኛል። በምድር ላይ ራብ ከገባ ይኸው 2 ዓመት ሆነ። ከዚህ በኋላ የማይታረስባቸው ሰብል የማይሰበሰብባቸው 5 ዓመታት ገና አሉ። ነገር ግን እግዚአብሔር ሕይወታችሁን በታላቅ ማዳን ለመታደግ ዘራችሁ ከምድር እንዳይጠፋ በማሰብ ከእናንተ አስቀድሞ ወደዚህ ላከኝ። ስለዚህ አሁን ወደዚህ የላከኝ እግዚአብሔር እንጂ እናንተ አይደላችሁም። እርሱም ለፈርዖን እንደ አባት በቤተ ንብረቱ ላይም ጌታ እንድሆን በግብፅ ምድር ላይ ገዢ አደረገኝ። አሁንም በፍጥነት ወደ አባቴ ተመልሳችሁ እንዲህ በሉት፣ ልጅህ ዮሴፍ እንዲህ ይላል፣ እግዚአብሔር የመላው የግብፅ ጌታ አድርጎኛል። ስለዚህ ሳትዘገይ ወደ እኔ ና። ልጆችህን፣ የልጅ ልጆችህን፣ በጎችህን፣ ፍየሎችህን፣ ከብቶችህንና ያለን ሁሉ ይዘህ በአቅራቢያዬ በጌሤም ትኖራለህ። ገና ወደፊት የሚመጣ የ5 ዓመት ራብ ስላለ በዚያ የሚያስፈልጋችሁን እኔ እሰጣችኋለሁ። ያለበለዚያ ግን አንተና ቤተሰቦችህ ያንተም የሆነ ሁሉ ችግር ላይ ትወድቃላችሁ ብላችሁ ንገሩት አላቸው። ፊታችሁ ሆኜ የማናገራችሁ እኔ ዮሴፍ ራሴ መሆኔን እናንተም ሆናችሁ ወንድሜ ብንያም በዓይናችሁ የምታዩት ነው። በግብፅ ስላለኝ ክብርና ስላያችሁትም ሁሉ ለአባቴ ንገሩት፣ አባቴንም በፍጥነት ይዛችሁት ኑ አላቸው። ከዚያም በወንድሙ በብንያም አንገት ላይ ተጠምጥሞ አለቀሰ። ብንያምም እያለቀሰ ዮሴፍን አቀፈው። የቀሩትንም ወንድሞቹንም አንድ በአንድ እየሳመ አለቀሰ። ከዚያም ወንድሞቹ ከእርሱ ጋር መጫወት ጀመሩ። የዮሴፍ ወንድሞች መምጣት በፈርዖን ቤተ መንግሥት በተሰማ ጊዜ ፈርዖን ሹማምንቱ ሁሉ ደስ አላቸው። ፈርዖንም ዮሴፍን እንዲህ አለው፣ ለወንድሞችህ እንዲህ ብለህ ንገራቸው፣ እንዲህ አድርጉ፣ አህዮቻችሁን ጭናችሁ ወደ ከነዓን ምድር ተመለሱ። ከዚያም አባታችሁንና ቤተሰባችሁን ይዛችሁ ወደ እኔ ኑ። እኔም እጅግ ለም ከሆነው የግብፅ ምድር እሰጣችኋለሁ። በምድሪቱ በረከት ደስ ብሏችሁ ትኖራላችሁ።
ደግሞም እንዲህ ብለህ እዘዛቸው፣ ይህንን አድርጉ፣ ከግብፅ ምድር ልጆቻችሁንና ሚስቶቻችሁን የምትጓጓዙበት ሰረገላዎች ወስዳችሁ አባታችሁን ይዛችሁ ኑ። ስለ ንብረታችሁ ምንም አታስቡ፣ ከግብፅ ምድር እጅግ ለም የሆነው የእናንተ ይሆናልና። የእስራኤልም ልጆች ይህን አደረጉ። እነርሱም ከግብፅ ወጥተው በከነዓን ምድር ወደሚኖረው ወደ አባታቸው ወደ ያዕቆብ መጡ። አባታቸውንም እነሆ ዮሴፍ በሕይወት አለ፣ እንዲያው በግብፅ ምድር ሁሉ ገዥ ሆኗል ብለው ነገሩት። ያዕቆብም በድንጋጤ ክው አለ፣ ሊያምናቸውም አልቻለም። ነገር ግን ዮሴፍ የነገራቸውን ሁሉ ሲያጫውቱትና እርሱንም ወደ ግብፅ ለመጓጓዝ ዮሴፍ የላከለትን ሰረገላዎች ሲያይ የአባታቸው የያዕቆብ መንፈስ ታደሰ። ከዚያም እስራኤል ልጄ ዮሴፍ በሕይወት አለ፣ ከመሞቴ በፊት ሄጄ ልየው አለ። ከዚህ በኋላ ያዕቆብ ከቤርሳቤ ተነሳ። የእስራኤል ወንዶች ልጆችም አባታቸውን ያዕቆብን ልጆቻቸውንና ሚስቶቻቸውን ፈርዖን ለያዕቆብ በላከላቸው ሰረገላዎች ላይ አወጧቸው። ከብቶቻቸውንና በከነዓን ምድር ያፈሩትን ሀብት ንብረታቸውንም ይዘው ያዕቆብና ዘሮቹ በሙሉ ወደ ግብፅ ወረዱ። ወደ ግብፅም የወረደው ወንዶች ልጆቹንና ወንዶች የልጅ ልጆቹን፣ ሴቶች ልጆቹንና ሴቶች የልጅ ልጆቹን ማለት ዘሮቹን ሁሉ ይዞ ነው። ዮሴፍ ሰረገላውን አዘጋጅቶ አባቱን እስራኤልን ለመቀበል ወደ ጌሴም አመራ። ዮሴፍ አባቱ ዘንድ እንደደረሰ አንገቱ ላይ ተጠምጥሞ ለረጅም ጊዜ አለቀሰ። እስራኤልም ዮሴፍን በሕይወት መኖርን ስላየሁ ከእንግዲህ ብሞትም አይቆጨኝም አለው። ከዚህ በኋላ ፈርዖን በሰጠው ትእዛዝ መሠረት በግብፅ ምርጥ ከሆነው የራምሴ ምድር በርስትነት ተሰጣቸው። ረሃቡ ሲጸና የከተማው ሕዝብ ባለው ነገር ሁሉ እህል መግዛት ጀመረ። ገንዘብ ሲጨርሱ በከብቶቻቸው እህል ከዮሴፍ ዘንድ ገዙ። ከብቶቻቸውንም በእህል ቀይረው ሲጨርሱ በመጨረሻ መሬታቸውንና ራሳቸውን አሳልፈው ሰጥተው ከዮሴፍ ዘንድ እህል መግዛት ጀመሩ። በዚህም መሠረት ዮሴፍ ሕዝቡንና መሬታቸውን ሁሉ ለፈርዖን ገዛው። ከጥቂት ጊዜ በኋላ ያዕቆብ ሞተ። አስቀድሞ ዮሴፍ ስለማለለትም አባቶቹ ከተቀበሩበት ስፍራ ተቀበረ። ይህም ስፍራ በከነዓን ምድር ነበር። ዮሴፍ አባቱን ከቀበረ በኋላ ከወንድሞቹና ለአባቱ ቀብር አብረውት ሄደው ከነበሩት ሁሉ ጋር ወደ ግብፅ ተመለሰ። ዮሴፍ ወንድሞች ከአባታቸው ሞት በኋላ ከፈጸምንበት በደል የተነሳ ዮሴፍ ቂም ይዞ ቢበቀለን ምን እናደርጋለን ተባባሉ። ስለዚህ እንዲህ የሚል መልእክት ወደ ዮሴፍ ላኩ። አባትህ ከመሞቱ በፊት እንዲህ የሚል ትእዛዝ አስተላልፎ ነበር። ለዮሴፍ ወንድሞች በአንተ ላይ የፈጸሙትን ኃጢአትና ክፉ በደል ይቅር በላቸው ብላችሁ ንገሩት። አሁንም የእኛን የአባትህን አምላክ አገልጋዮች ኃጢአት ይቅር በለን ብለው ላኩበት። መልእክታቸው ሲደርሰው ዮሴፍ አለቀሰ። ከዚያም ወንድሞቹ መጡና በፊቱ ተደፍተው እኛ የአንተ ባሪያዎች ነን አሉት። ዮሴፍ ግን እንዲህ አላቸው፣ አትፍሩ፣ እኔ በእግዚአብሔር ቦታ ማን አስቀመጠኝ? እናንተ እኔን ለመጉዳት አስባችሁ አድርጋችሁ ነበር። እግዚአብሔር ግን ዛሬ እንደሚታየው ሁሉ የብዙዎችን ሕይወት ለማዳን ለበጎ ነገር አዋለው። አሁንም ቢሆን አትፍሩ፣ ለእናንተና ለልጆቻችሁ የሚያስፈልጋችሁን ሁሉ አደርግላችኋለሁ በማለት አረጋግጦ በደግ ቃል አናገራቸው። ዮሴፍ ከአባቱ ቤተሰቦች ጋር በግብፅ ተቀመጠ። 110 ዓመትም ኖረ። የኤፍሬምንም የልጅ ልጆች እስከ 3 ትውልድ ድረስ አየ። የመናሴ ልጅ ማኪር የወለዳቸውንም ልጆች በዮሴፍ ጭን ላይ ተወለዱ። ከዚህ በኋላ ዮሴፍ ወንድሞቹን እነሆ የመሞቻዬ ጊዜ ተቃርቧል፣ እግዚአብሔርም በረድኤቱ ይጎበኛችሁና ከዚህ አገር ያወጣችኋል፣ ለአባቶቻችን ለአብርሃም ለይስሐቅና ለያዕቆብ በመሐላ ተስፋ ወደ ሰጣቸው ምድር ያገባችኋል አላቸው። ዮሴፍም የእስራኤልን ልጆች እግዚአብሔር በረድኤቱ ያስባችኋል፣ በዚያን ጊዜ አጽሜን ከዚህ አገር ይዛችሁ እንድትወጡ ሲል አስማላቸው። ዮሴፍም በ110 ዓመቱ ሞተ። ሬሳው እንዳይፈርስ በአገሩ ደንብ በመድኃኒት ከደረቀ በኋላ ሳጥን ውስጥ አስገብተው በግብፅ ምድር አስቀመጡት።